በድጋሚ ድል አድርጋለች። የኢትዮጵያን ባንዲራ ይዛውታ እንግዲህ በመድረክ ላይ በድጋሚ የኢትዮጵያን ስም አስጠርታለች። እንደሚታወቀው ባለፈው ወር ላይ በዚህ ኮሞ አዋርድ ላይ አሸናፊ የነበረችው ሰሞኑን በነበረው በታምራት ኢሳያስና እንደዚሁም ደግሞ በሮማን የጋሽ ጥላውን ባለቤት መካከል በነበረው ለታኩር የተገዛ መኪና ነው። እንዴት ትላለህ? ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ሰሞኑን በነበረው በታምራት ኢሳያስና እንደዚሁም ደግሞ በሮማን የጋሽ ጥላውን ባለቤት መካከል በነበረው ሁኔታ ማለት ነው። ታምራት የሚባለው የዜማ ደራሲው ዛሬ እንግዲህ በሰይፉ በኢቢኤስ ላይ ቀርቦ የሰጠውን መረጃ ብዙዎች እየተነጋገሩበት ነው የሚገኘው። የዜማና ግጥም ደራሲውን ብቻ ሳይሆን ባለቤት የተባሉትን በሙሉ ማስፈቀድ ይኖርበታል። እንደገናስ ደግሞ የጥላውንን ዘፈን ሰርዞ ጥላውንን እንደገና በሱ መዝፈን ለምንድን ያስፈልገው ሲል የሙዚቀኞች ማህበር ዳዊት ይፍሩም እንደዚሁ ሐሳብ ሰጥቶበታል። ይሄ ነገር አሁንም ማወዛገቡን ቀጥሏል። ብዙዎች እንግዲህ ምን ችግር አለው ታምራት ቢዘፍነው ሌሎችም ሲዘፍኑ ነበር ብለው ቢያነሱም የሙዚቀኞች ማህበር ዳዊት ይፍሩ በበኩሉ ደግሞ አይ ይሄ ትክክል አይደለም፣ የባለቤትነቱ ከነሱም አልፎ በዛ ውስጥ ለተሳተፉ ሰዎች በሙሉ ነው መሆን ያለበት ነው ያለው። እንግዲህ ጋሽ ታምራትን እንዳስፈቀደው ራሱ ኢሳያስ ቢናገርም የሙዚቀኞች ማህበር ግን ሁሉም ድርሻ ስላለው እሱን መውሰድ አለበት። ትክክል አይደለም። እሱ ሌላ መስፈን ይችላል፣ ደራሲውም ደግሞ ሌላ መድረስ ከቻለ ለምንድነው የጋሽ ጥላውንን አሻራ ማጥፋት ያስፈልገው? እና በምንም መንገድ ትክክል ሊሆን አይችልም ሲል ጋሽ ዳዊት እንግዲህ በጣም ጠንከር ባለ ሐሳብ አንስቷል። ጋሽ ታምራትም ደግሞ በራሱ በኩል ጋሽ ጥላሁን ሞቷል፣ እኔ የጋሽ ጥላሁንን ቤተሰብ ማውቀው የተወሰኑትን ሊሆኑ ይችላሉ፣ ስለ ሮማን ማቀው ነገር የለም፣ እንደውም ባለቤቱ ትሁን አትሁን ማቀው ነገር የለም በሚል አይነት መልክ ማታ ምላሽ እየሰጡ ይገኛሉ። አሁን በዚህ ሰዓት ላይ ማለት ነው። በጋሽ ጥላሁን ምክንያት ጋሼ ነው የሚሉት እዚህ እንትን ላይ በጋሽ ጥላሁን ገሰሰ ምክንያት ያለው ይሄ በወይዘሮ ሮማንና በኢሳያስ መካከል የተነሳው ይሄ ውዝግቡ ነገር ማለት ነው። አሁንም እዚህ ይሄኛው ቃለ መጠይቅ ላይ እንዳለ ነው እና ጎበዙን ግን በቃ የምትሰራው ነገር ላይ ጎበዝ ከሆንክ ማለት ነው በቃ ከከሶች ይከራከሩላል። እውነት ነው። አሁን ሙአዝን ማን ነው ይከራከርለት? ማን ዞር ብሎ የሚያይሽ የሱን ስም እንዳታነሱብኝ በቃ ሞቷል እኮ ተገላገልኩ አይነት ነገር። አቶ ታምራትን ጋብዘዋቸዋል። አቶ ታምራት አበበ ገጣሚና ግጥምና ዜማ የሚሰጡት ናቸው እና ባይ ዘ ወይ የእሳቸው ፓርት እሳቸው ያወሩት ፓርት ማለት ነው እንዴት አዝናኝ እንደሆነ በቃ ጽድት ያሉ ሰውዬ በቃ በጣም ፈታ ያሉ ሰውዬ ናቸው። ከዛ ኢሳያስ ደግሞ ከባድ ጥያቄ ሲጠይቅ በቃ አይ ሰይፍዬ አይ ሰይፍዬ አይደለም እኮ ሰይፊሻ አይደለም ሰይፊሻ። ሰይፉ ላይ የሚቀርቡ ሰዎች ከባድ ጥያቄ ሲጠየቁ እንዴት መሰለ ሰይፊሻ ምናምን ነገር ካሉ በቃ ሊሰጥሽ ነው በቃ ብልጥ ከሰው ይማራል ይባላል አይደለ? ስለዚህ እኔ እስካሁን የሰራኋቸውን ቀልዶች ኢሳያስ ተነስቶ ከእንደገና ልስራ ማለቱ አይቀር። ስለዚህ ከእንደገና ሊሰራ ከሆነ የምታስፈቅደው ያሁኗ ሚስቴ ነው። ያኔ ከሞትኩ በኋላ ማገባት ሚስት አይደለም። እንኳን ደስ ያለ ታኩሬ፣ እንኳን ደስ ያለ ክላክስ እናርግለት። ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንኪው ይሄን ልንገርክ ብዬ ነው። እሺ እናመሰግናለን። መልካም ጊዜ። እሺ ተግባር ላደረጉት ነገር በጣም ነው የምናመሰግነው። በጣም ቴንኪው። እግዚአብሔር ይስጥልን። እናመሰግናለን። በጣም እናመሰግናለን። በጣም ነው የምናመሰግነው አባታችን፣ ወንድማችን፣ አክባሪያችን አቶ ወርቁ አይተነው እግዚአብሔር ጨምሮ ጨማምሮ ይስጥ፣ እድሜና ጤና ይስጥልን። ከቁጥር አትጉደልብን፣ አትጥፋብን። ሁላችንም እንወድሃለን ቃል በተግባር። ለዚህም ፐርፐስ ደግሞ እኛ ስለተመረጠ
እናመሰግናለን። ብቁ ሆነን ስለተገኘን እናመሰግናለን። በድጋሚ ድል አድርጋለች። የኢትዮጵያን ባንዲራ ይዛውታ እንግዲህ በመድረክ ላይ በድጋሚ የኢትዮጵያን ስም አስጠርታለች። እንደሚታወቀው ባለፈው ወር ላይ በዚህ ኮሞ አዋርድ ላይ አሸናፊ የነበረችው ደግሞ የኢትዮጵያን ባንዲራ ለብሳ በመውጣት በድምቀት የኢትዮጵያን ስም ስታስጠራ የነበረችው ቬሮኒካ አዳነ እንግዲህ በትናንትናው ዕለት በተካሄደው የ9ኛው ዙር የአፍሪማ አዋርድ ላይ አሸናፊ በመሆን በድጋሚ የኢትዮጵያን ባንዲራ በመድረክ ላይ ለብሳ በመውጣት እንግዲህ በድጋሚ ስማችንን አስጠርታለች። እንዲሁም ደግሞ ችሎታዋን አስመስክራለች። ቬሮኒካ አዳንም እንግዲህ የተወዳደረችው በቤስት አርቲስት ወይም ደግሞ በግሩፕ ኢን አፍሪካን ትራዲሽናል ሚውዚክ በሚል ዘርፍ ነበር የተወዳደረችው። በዚህ ሰዓት እንግዲህ ስኬታማ ሆና በድጋሚ የኢትዮጵያን ባንዲራ መድረክ ላይ ይዛ በመውጣት እንግዲህ በድጋሚ የሀገሯን ክብር እንዲሁም ደግሞ የራሷን ችሎታ ከፍ አድርጋ አስጠርታለች። ቬሮኒካ አዳነ ይህ ነገር እንዲሳካ ለተባበራችሁ እንዲሁም ደግሞ ድምጽ ለሰጣችኋል ኢትዮጵያውያን በሙሉ ምስጋና ይገባችኋል። ቬሮኒካ አዳነ በድጋሚ እንኳን ደስ አለሽ ማለት ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ መለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁሉ መልካም ቀን ይሆናላችሁ። የገዛ ቤተሰቦቹን ጨምሮ 6 ሰዎችን በጥይት የገደለው ግለሰብ እጅግ በጣም አነጋጋሪ እየሆነ ይገኛል። እንዴት ይህን ድርጊት ሊፈጽም ቻለ? መነሻውስ ምንድን ነው? ብዙዎች እየጠየቁት ያለው ጉዳይ ሆኗል። ዳሪክ ኤሙር ይባላል። አሜሪካዊ ነው። የ24 ዓመት ወጣት ሲሆን በተለያዩ ቦታዎች በመዘዋወር በ6 ሰዎችን በጥይት ገድሎ ነው እንግዲህ በመጨረሻም በፖሊስ ቁጥጥር ስር የዋለው ማለት ነው። በዚህም እንግዲህ አባቱን፣ ወንድሙን፣ አጎቱንና የ7 ዓመት የቅርብ ዘመዱን ጨምሮ አንድ ሌላ ፓስተር እንደዚሁም ወንድሙን ነው እንግዲህ እንደገደላቸው እየተነገረ የሚገኘው። ይህንን ጉዳይ የተመለከቱ ሰዎች የፍርድ ውሳኔው የሞት ቅጣት እንዲሆን ግፊት እያቀረቡ ነው የሚገኘው። ለማንኛውም አሁን በቁጥጥር ስር እንደዋለ ተነግሯል። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ይሄ የዶክተር ገመቺስ ንግግር ብዙዎችን አስከፍቷል። ዶክተር ገመቺስ ጂፒኤስ ቸርች በመገኘት ቃል በሚሰብክበት ወቅት ስርቆት የሚበዛው የት ነው? ደሃ ሰፈር። ሌብነት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ደህንነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም ሲል መናገሩን ተከትሎ በብዙዎች ዘንድ ቃሉ ይሄን አይልም። ቃሉ ምሳሌ 17:5 በደሃ ላይ የሚሳለቅ ፈጣሪውን ይሳደባል። ቃሉ ይሄን ነው የሚለው። ፈልጎ ደሃ የሚሆን ሰው የለም። ድህነት ብዙ ጊዜ የሚመጣው ከአወቃቀራዊ ፍትህ እጥረት፣ ከታሪካዊ ግፍ፣ ከጦርነት፣ ከበሽታ፣ ከስራ እጥረትና ከመሳሰሉት ሁኔታዎች ነው። ከ85% በላይ ህዝብ በድህነት በሚኖርበት ሀገር እንዲህ አይነት ንግግር መናገር እጅግ ያሳፍራል ሲሉ ቄስ ተመስገን ማንገሻ ይሄንን ሀሳብም አስፍረዋል። ጦርነት የሚመስል ማብቂያ ስለነበረው የናይጄሪያና የአልጄሪያ የአፍሪካ ዋንጫ ሩብ ፍጻሜ ጨዋታ ብዙዎቻችሁ አብራራልን እያላችሁኝ ትገኛላችሁ። እኔም ምን እንደተፈጠረ በደንብ ዲቴል ማብራራላችሁ ይሆናል። ቪዲዮ ትንሽ ረዘም ሊል ስለሚችል ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እንግዲህ ነገሩ የጀመረው እዚህ ጋር ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከአልጄሪያ ባደረጉት የ16ቱ ዙር ጨዋታ እንግዲህ ጥሎ ማለፍ ጨዋታ ላይ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተለመደው ደጋፊ ሙቦላሊንጋ የተባለ ይህ ደጋፊ የሀገሩ ጀግና የሆነውና የመጀመሪያ ፕሬዝዳንት የኮንጎ የመጀመሪያ ፕሬዝዳንት የነጻነት ታጋይ የነበረው እንዲሁም ደግሞ በለጋርቢው በ35 ዓመቱ ህይወቱን የተቀጠፈውን ፕሬዝዳንትን እንግዲህ በማስታወስ የሱን ሐውልት በማስመሰል በእያንዳንዱ የኮንጎ ጨዋታዎች ላይ እጆቹን ወደ ላይ ከፍ በማድረግ ሲያሳየንና መተወሻነቱን ለጀግናው ሲያደርግ ተመልክተን ነበርና ይህንን ጨዋታ 119ኛው ደቂቃ ላይ ባስቆጠሩት ጎል አማካይነት አልጄሪያዎች 1-0 አሸንፈው ወደ ሩብ ፍጻሜ ማለፋቸውን ባራገጡበት መጠናቀቂያ ላይ በምትመለከት መልኩ አሞሪ የተባለ የአልጄሪያ ተጫዋች ይህ የኮንጎ ደጋፊ ላይ እንግዲህ ሲሳለቅበት ይታያል ማለት ነው። እጆቹን ወደ ላይ ከፍ አድርጎ ሲወድቅ ይታያል ማለት ነው። ነገር ግን ይህንን ያደረገው ባለማወቅ እንደሆነ ከጨዋታው በኋላ ተናግሮ ነበር። የኮንጎን ጀግና ላይ ለመሳለቅ ፈልጎ እንዳልሆነ ይህንን ባለማወቅ እንዳደረገ ፈን ለማድረግ ብቻ እንዳደረገው ተናግሮ ነበረ ማለት ነው። ታዲያ ይህንን ተግባሩን በመመልከት የናይጄሪያ ተጫዋቾችም ሆነ ደጋፊዎች በጣም ተበሳጭተውና ቂም ይዘውለት ነበር ለሩብ ፍጻሜ ጨዋታ የመጡት ማለት ነው። የሩብ ፍጻሜ ጨዋታ ደግሞ አልጄሪያን ከናይጄሪያ ትላንት ምሽት አገናኝቶ ነበረ ማለት ነው። ታዲያ ናይጄሪያ አልጄሪያን 2-0 ትላንትና ምሽት ስታሸንፍ ሁለተኛውን ጎል ለናይጄሪያ ማስቆጠር የቻለው አዳም ጎል ካስቆጠረ በኋላ ይህ ጀግናውን በማስመሰል ልክ እንደ ሐውልቱ በእያንዳንዱ ጨዋታዎች ላይ ኦልሞስት ከ400 ደቂቃ በላይ እጆቹን ወደ ላይ ከፍ አድርጎ የሚቆየውን ሙቦላ ዲንጋን በማስመሰል እንግዲህ ደስታውን ሲገልጽ ተመልክተን ነበረ ማለት ነው። ታዲያ ይህ ምላሽ ለማን ሆነ ማለት ነው? ለአልጄሪያው ተጫዋች አሞሪ ማለት ነው። ታዲያ ከጨዋታው መጠናቀቅ በኋላም እንግዲህ ነገራቶች በዚህ ብቻ አላበቁም ነበረ። የዕለቱ ዳኛም በአልጄሪያ ተጫዋቾች ተበሳጭተው ነበረ በአሞሪ በተባለ ተጫዋች ተግባር ምክንያት ማለት ነው። ከጨዋታው መጠናቀቅ በኋላም የአልጄሪያ ተጫዋቾች እሳቸውን ለመጨበጥ ጥረት ሲያደርጉ ሳይጨብጡ ነበር እንግዲህ ባላየ በንቀት ሲያልፏቸው
የነበረው ማለት ነው። ከዛም በተጨማሪ የናይጄሪያ ተጫዋች መጥቶ በምትመለከት መልኩ እሳቸውን ለመጨበጥ ሲያቅ ሲሞክር ሲጨብጡት ይታያል ማለት ነው። የእሳቸው የዕለቱ ዳኛ ተግባርም የአልጄሪያ ተጫዋቾችን በጣም ነበር ያበሳጨው ማለት ነው። ታዲያ ሰጣ ገባዎቹንም ሜዳ ላይ ተፈጥሮ እንደነበረ ተመልክተን ነበር። ግብግቦችም ነበሩ። በዚህ ጨዋታ ላይ የአልጄሪያ ደጋፊዎች በዕለቱ ዳኛ በዛ ላይ ተበሳጭተው ነበር፣ ፔናልቲ ተከልክለናል በሚል ማለት ነው። የመጀመሪያው የጨዋታ ክፍለ ጊዜ ላይ ኳስ ሲሻማ ፔናልቲ ቦክሱ በእጅ ተነክቷል በሚል ፔናልቲ ተከልክለናል ብለው በሽቀው ስለነበረም እንግዲህ በጨዋታው ላይ ለዳኛው ተቃውሞ በሚመስል መልኩ ደጋፊዎች እንግዲህ ገንዘብ አውጥተው ሙሰኛ ነው እያሉ እንግዲህ ሲጮሁበት እንደነበረም ተመልክተን ነበረ ማለት ነው። ነገር ግን በምትመለከት መልኩ የናይጄሪያው ተጫዋች እንዲሁም ደግሞ የዕለቱ ዳኛ ፓትሪስ ሉሙምባን ወይም ደግሞ ከአፍሪካ ታላቅ ሰዎች መካከል አንዱ የሆነውን ግለሰብ ለማክበር የሚመጣውን ደጋፊ በአልጄሪያው ተጫዋች አሞሪ መሳለቁን ተመልክቶ እንግዲህ ለበቀል ሜዳ ላይ ገብተው ይህ ሁሉ ጉዳይ ሜዳ ላይ ተፈጥሮ ነበረ ማለት ነው። ለማንኛውም እናንተ ስለ እውነቱ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። እንግዲህ ሰርፕራይዙ እዚህ ጋር ይኸው ናኦሚ አዶናይ ጃኒ ናፒ የእሷ ፍቅረኛ ነች። የ3 ወር እርጉዝ ነች። 3 ወር በጣም ደስ ይላል። አሁን ከ6 ወር በኋላ የልጅ አባት ነው። በአሜሪካ ሎስ አንጀለስ የተፈጠረው ነገር ብዙዎችን እያነጋገረ ይገኛል። የኢራንን ተቃዋሚዎችን የሚደግፉ ሰልፈኞች ላይ አንድ የጭነት መኪና እንግዲህ በክራውዱ ላይ ማለት ነው ሄዶባቸዋል ነው የሚለው ዜናው። በዚህም ታዲያ የጭነት መኪና እስካሁን ቁጥራቸው ያልታወቀ ሰዎችን አቁስሏል። ምስሉ ላይ እንደምትመለከቱት እንግዲህ አንታይ ኢራኒያን ሪጅም የሆኑ ሰልፈኞችን የሚደግፉ ናቸው ወይም የኢራን ገቨርንመንትን የሚዋጉ ሰልፈኞች ላይ ነው እንደምትመለከቱት ተራከሩ በላያቸው ላይ እየነዳባቸው። በመጨረሻም አሸናፊዎቹ ታውቀዋል። ቲክቶከሩ አዶናይና እንዲሁም ደግሞ ፌስቡከሯ ሜላት ንጉሴ አሸናፊ መሆን ችለዋል። የታህሳስ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ ውድድር እንግዲህ በታላቅ ፉክክር ተካሂዶ የነበረ ሲሆን ተጽዕኖ ፈጣሪው አዶናይና እንዲሁም ደግሞ ሜላት ንጉሴ አሸናፊ መሆን ችለዋል። ሜላት ንጉሴ በኤስኤምኤስ ድምፅ አሰጣጥና እንዲሁም ደግሞ በዳኞች ከፍተኛ ነጥብ በማግኘት የውድድሩ ቀዳሚ አሸናፊ ስትሆን እንዲሁም ደግሞ አዶናይ ደግሞ ጉርሻ ፔጅ እና እንዲሁም ፋስት መረጃ ገጾች ላይ እጅግ ከፍተኛ የህዝብ ድምፅ በማግኘትም የክብር አሸናፊ እንዲሆን እንግዲህ መወሰኑ ተገልጿል። እናንተስ ስለ ውድድሩ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚህ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘጉ። እኔ የምልህ አንተን እኮ ነው። ምንድነው የሚያጨማልቅ? ለምን ትጨማለቅ? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥቡ ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥቡ እንዴ? ማሷ እሷማ አታጥብም። ለምን መሰለህ የማታጥበው? ለምን እንደማታጥብ ማወቅ ትፈልጋለህ? ለምን መሰለህ የማታጥበው? እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔን ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የእሷንም ያንተንም አንተ ይሄ ነገር ኮንተንት ይመስለኛል። ፕሮፋይሏ ውስጥ ደግሞ ገጣሚ ናት። ገጣሚ ጌጤ እንደ እየተደጋገመ ስለሆነ ምናልባት ድራማ ያረጉት ኮንተንት አድርገው ሊቀጥሉበት ከሆነ ይሁን። ግን እሱም ቢሆን እንዴት እንደዚህ አይነት ሀሳብ መጣልሽ? እኔ በልጅነቴ እናቴ እኔም ብቻ ስለምታሰራ ወንድሜን አታሰራ ስለነበረ አንተናና እሷ እንደዚህ ቆማ እነ ማናችሁ የምትባሉ ሰዎች እስኪኑና ሀሳብ ስጡበት። ወይስ እንደዚህ ነበር የምትፈልጉት? ሴት ልጅ እንደዚህ ትበደል ስለነበረ ወንዶችም እንደዚህ ተበደሉ ነው የምትፈልጉት? ይሄንን ነው እንደዚህ አይነት ካራክተሮች እንዲፈጠሩ ነበር የምትፈልጉት? መጀመሪያ እግዚአብሔርን የእውነት መስሎኝ እንዴት እንደደነገጥኩ። ምን እየሆነች ነው? እና እናቷን አትወቅስም እንዴ? እናቷን አትናገርም? በህይወት ካለች እናቷ ሞት አባት ከሆነ ከዛ ፕሮፋይል ውስጥ ስገባ ነው ሌላም ሳይ ኦኬ ነገር ድራማ ይሆናል ብዬ ያሰብኩት። እንዴት ሀሳቡ መጣልሽ?